ገና ስክሪፕቱን በጣም ወድጄው ነበርና በተለይ ደግሞ ለኔ የተሰጠኝ ካራክተር በጣም ነው ማፈቅረው። እቺ ብርጭቆ አለች እንዴ? ሁሉ ጊዜ ከስራ ስመጣ በዚህ ብርጭቆ ነበር የምትሰጪ። አለመሰበሯ ይገርማል። የፈለገ የብዙ አመት አክተር ሁን ይሄን ነገር ከማድረግ ወደ ኋላ አትልም። በስቲ አንቺ ፍረጅኝ። ሚተካኝ ሰው ፈልግ ነበር ሚተካኝ አግኝቻለሁ አሁን ምናምን ይለኛል። የአንድ እምነት ይሆናል ልዳ ሲያዩ እኔ ነኝ። ሁሉም ዞሮ አዩ። እንዴ መቼ ምናምን ይሉኛል። እኔም አልተናገርኩ። አንተ የምታስገባው ገንዘብ በርከት የሚል ከሆነ እምነቴ የበለጠ ይጠነክራል። ቴድሮስና መስቶ ተዋበችን መተው ማለት ነው። በጣም የሚገርም ድሮ እሷ በእኔ ትታወቅ ነበር። ለምን ጥለሻቸው እለም ብለሽ አጠፊም እንዴ? ወዴት እኮ ቤቱን ላንቺ ትቼ። አይ ብዙም አይደለም እውነት ሙዚቃ ላይ ብዙ አይደለም። ሱራፌል ተካ እባላለሁ ወይም ተዋናይ ሱራፌል ተካ እባላለሁ። የዚህ ሳምንት የመሰንበቻ እንግዳ ነኝ። በጣም አመሰግናለሁ ሱራፌል ተካ። የዛሬ የመሰንበቻ ፕሮግራም እንግዳ ስለሆንክ በጣም ደስ ብሎኛል። እኔም እንግዲህ ደስ ብሎኛል እንግዳ ስለመሆን በእናንተ ፕሮግራም ደስ ብሎኛል። ስምህ የኢትዮጵያ የሙዚቃ ስራ ላይ ጭምር ተመስገን ተካ ሚል ስም ስላለ የእሱ ወንድም የሚያደርጉ ሰዎች አሉ። ሙዚቃ ውስጥ እንኳ የለውም። እንግዲህ እኔ ተሰጦ ከተባለ በተሰጦ በትወና ተዋናይ ነኝ። የተለያዩ ገጸ ባህሪያት ተወናለሁ። በዛ ብጠቀስ ነው ደስ የሚለኝ። የሙያ ወንድም ነው ግን? አዎ የሙያ ወንድም ነው። አንድ ሙያ ነው ያለ ነው እና የሙያ ወንድም ነው። እኔ ተካ የሚባል ያባት ስም ያላቸው የኪነ ጥበብ ሰዎች ናቸው እና እዚህ አሁን ብሔራዊ ቲያትር ራሱ ጌትነት ተካ የሚባል አለ፣ ሰለሞን ተካ የሚባል አለ እና የተካ ልጆች በጣም የኪነ ጥበብ ሰዎች ናቸው መሰለኝ። በቃ ስም ላስቀይር መሰለኝ። ሱሬ እንዴት ነው ስራ የቲያትር ህይወት? የኪነ ጥበብ ስራዎች ትንሽ ደከም ብለዋል እና መዝናናት ምግብ ዋጋው ተወዶበት ይሆናል ወይ ደግሞ መዝናናት አልፈለገ ይሆናል እና ትንሽ ቀዝቀዝ ብሏል። እንደው መቃብር ፈንቅዬ ነው የወጣሁት። መኖር እፈልጋለሁ ብትል ተቀባይነት ታገኛለህ? ለምን አላገኝ? ከቀበሌ ጀምሮ አያውቁማ። ከባህር መዝገብ ላይ ፍቀውሃል። አዎ ጥቁር እንግዳ አዲስ ቲያትራችሁ ነው። በእርግጥ አንተን እንዳናግር እንዳወራ ምክንያት የሆነኝ ከወጣም በኋላ 1-3 መድረኮች እየታየ ነው። እንዴት ነው ሰው ጋር ያለው ስሜት? ጉልበት እየሰጠ ነው በየዕለቱ ስትመጣ? በጣም ወድጄው ነው የምሰራው። ገና ስክሪፕቱን በጣም ወድጄው ነበርና በተለይ ደግሞ ለኔ የተሰጠኝ ካራክተር በጣም ነው ማፈቅረው ማለት እችላለሁ። ካራክተሬን በጣም ነው የምወደውና ከዛ የተነሳ ነው ልሰራው የቻልኩት። እስካሁንም ሰርቼው የማላቅ ካራክተር ነው። የተለየ ካራክተር ነው። በታሪኩ ውስጥም ያለው ተሳትፎ የተለየ ነው። በድርሰቱ ውስጥ ያለው ተሳትፎ የተለየ ነውና ለኔ ብዙ አዲስ ነገሮች አሉትና በጣም ወድጄው ነው የምሰራውና ሰውም ደግሞ በጣም ወዶታል መሰለኝ። ሰማለሁ በሬዲዮ ለኔ ካራክተር ልዩ ምንድነው የሚባለው ልዩ አክብሮት አለው፣ አድናቆት አለው። ሰማለሁ። ስሰማ ነው ማቀው እንግዲህ እና ደሞኛ ያው እንዳጠቃላይ ቲያትሩ እጅግ በጣም አሪፍ መሆኑ የምናውቀው በተመልካቹ ነው። በተመልካቹ ሪያክሽን ነውና ሪያክሽኑ በጣም ደስ ይል ነበር። በህይወት እኖራለሁ ብትልም መዝገቡ የሚለው ሟች ነው። ሟች ደግሞ ያው ሟች ነው። አዎ እንደውም ይኸውልህ ወደ ወህኒ እንዳይወረውሩ መዝጋት ነው ያለብህ። ወደ መቃብር ተመለሰ ከሙታን ጋር ተስማምተህ ብትኖር ነው የሚያዋጣ። ከአንተ ጋር መኖር ራሱ ከሙታን ጋር መኖር ህሊና ከጎደለው ይልቅ ከነ ህሊናው የሞተ ህይወትም ክብርም አለ። እናነሳዋለን በኋላ ላይ። ሱሬ አንድ የሀረገወይን አሰፋን ቃለ መጠይቅ ማድረግ እድል ገጥሞኝ መድረክ ላይ ስትሆኑ እንዴት ነው ተመልካች ታያላችሁ አልኳት። እንደው መድረክ ላይ እየተወናችሁ አይናችሁን ወደ ተመልካች ወርወር ታደርጋላችሁ ስላት አናያችሁም እኮ አለች። አናያችሁም በቃ እኛ ዝም ብለን ስራችንን ነው የምንሰራው። ከዛ እኔ እንዳጋጣሚ ጠቆርላ አይደለ ብታይኝም ያው ምታይ አልመሰለኝም አልኳት። ተመልካች ታያለህ መድረክ ላይ ሆነህ አይንህን ጣል ታረጋለህ። ከግንባራቸው የምታነበው ከፊታቸው የምታነበው ነገር ይኖር ይሆን?
ይህን ካረክማ ካራክተር ውስጥ አይደለህም ማለት ነው፣ ስሜት ውስጥ አይደለህም ማለት ነው። ሰው እንደተቀመጠ ይገባኛል፣ ተመልካች እንዳለ ይገባኛል። ተመልካቹን ግን ልለየው አልችልም፣ አላየውም። ተመልካች መኖሩን ማውቀው በአጋጣሚ አንዳንድ ሰው አለ ሞባይሉ የሚጠራበት ሞባይል ይጠራ አጥፉ እየተባለ ሲጠራ ያኔ ከተመልካች እንደሆነ ይገባኛል። ስሜትም ይሰርቃል እኮ ስሜትም ደግሞ ይሰርቃል በጣም ነው። ያኔ ነው እንግዲህ ልታየው የምትችል ተመልካቹ እንጂ በፍጹም ከዛ ውጭ አታዩ። ንጹህ ስጪኝ ነበር የምትለኝ። አሁን ይሄን ማን ያምናል? አመጣሽ ልጅ በጣም አመሰግናለሁ። እንዴ እቺ ብርጭቆ አለች እንዴ? ሁል ጊዜ ከስራ ስመጣ በዚች ብርጭቆ ነበር የምትሰጪኝ። አለመሰበሯ ይገርማል። ልጨምርልህ? አይ ይበቃኛል። ጋብቻ መፈጸምሽን ያወቅኩት እዚህ ከመጣው በኋላ ነው። ብዙ ጊዜ ላገኝሽ በተደጋጋሚ ደውዬ ነበር፣ ግን ልታምኚኝ አልቻልሽም። እንኳን በስልክ አሁንም ለማመን ጊዜ ያስፈልገኛል። ሲብስብኝ ነው ቀን ጠብቄ በርሽን ቆርቁሬ ልመጣ የቻልኩት። ይገርማል። ግን ግርማ ነው አይደል? ይኸው አሁንም ሙሉ በሙሉ ልታምኚኝ አልቻልሽም። ከመድረክ ጀርባ ራሱ ፍርሃት አለብህ፣ ጭንቀት አለብህ። በጣም ነው የሚገርመው። እኔ አሁን ከመድረክ ጀርባ ሽንቴን ወይ ሁለቴ ወይ ምናምን ልሻና እችላለሁ አይደለ? ያው ጭንቀቱ ነው። ይሄንን ማያደርግ ተዋናይ አይደለም። ይሄ በእያንዳንዱ ምክንያቱም የፈለገ ልምድ ይኖርህ የፈለገ የብዙ አመት አክተር ሁን፣ ይህን ነገር ከማድረግ ወደ ኋላ አትልም። እያንዳንዱ ቲያትር ለአንተ አዲስ ነው። ከማንም አዲስ ተዋናይ ጋር አብረህ ነው የምትሰራው። ከየትኛውም ለሁለታችሁም አዲስ ነው። ስቴጅ አዲስ ነው። ክብር በክብር እጅዎን ይስጡ አለ እንግሊዝ። በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል። ለካ ቁጭ ብለው ከጠበቁት ዘመን ጉዶል ያሳያል። ይሄ ጊዜ የሰጠው ቅል ይሄ ጅል የእንግሊዝ ጄኔራል የአንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ። እጄን፣ የኔን፣ ይህን እጄን ስንት ጀግና እንደ ቆሎ በፍኙ ይዞ የኖረው ምን ያድርገው? ስሜን እንጂ እንግሊዝ እጄን አውቀው። ቴዎድሮስ ራዕይ ቲያትር ላይ ያየነው ሱራፌል ተካ እንግዲህ ሱራፌል ሲባል እንድንጠቅሰው ከሚያደርጉን ስራዎች መካከል አንዱ ነው። አጼ ቴዎድሮስን ሆነ የሰራህበት ትርጉም የምትሰጠው ቦታ የምትሰጠው እንኳንም ሰራውት ምትል ይመስለኛል። እንደው ትንሽ ብናወራበት ሱሬ። አው ምክንያቱም ቴዎድሮስ በኔ አቅም በኔ አንደበት የሚገለጹ አይደሉም። በጣም ትልቅ ንጉስ ናቸውና ብዙ ተመራማሪዎች የታሪክ ሰዎች ስለሳቸው ብዙ ጥናት አድርገው መግለጽ የሚችሉት ነው። እኔ እሳቸውን ገጸ ባህሪ ወክዬ ነው የሰራሁትና ምክንያቱም ትልቅ ኃላፊነት ነው እሳቸውን ወክለህ መስራትና በጣም ብዙ ጥናት ብዙ መጽሐፍት አንብቤያለሁ። ግን እድለኛ ያደረገኝ ምንድነው እኔ የተወለድኩት እሳቸው የተወለዱበት አካባቢ ነውና ስለሳቸው እየሰማሁ ነው ያደግኩ። ከልጅነቴ ጀምሮ ስለሳቸው መጽሐፍ እያነበብኩ ነው ያደግኩትና ቋንቋችን አንድ ነው፣ አክሰንታችን አንድ ነው። እሳቸው የሚናገሩትን አክሰንት እኛም እናገረዋለን። እዛ የጎንደር ልጅ ስለሆንኩኝ እና ይሄ ሁሉ ተገጣጠመልኝና ለመስራት እድሉን አገኘው። ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት። አየሽልኝ እናት አለም ጉዴን ጉድሽን ሰማሽልኝ። ይሄ ጊዜ የሰጠው ቅል እጅህን ስጥ እኮ ነው የሚለኝ። በይስቲ አንቺ መስክሪብኝ፣ በይስቲ አንቺ ፍረጅኝ። ነፍስ ካወቅኩ ጀምሮ ከአንቺ ማኅፀን ተፈልቅቄ ለአንቺ ክብር መኖርን እንጂ ዝና ስምሽን ጠብቄ ያደራ ቃልሽን በትኖማ እጅ መስጠቴ ታውቂ። እኔ ፈልጌ አይደለም የሰራሁት፣ በአጋጣሚ ነገሮች ተገጣጥመው ነው አጼ ቴዎድሮስን መተወን የቻልኩትና ከተወንኩት በኋላ ግን አድናቆቱ ሲበዛ እንዲያውም አንዳንዶቹ አብዛኞቹ እሳቸውን ነው የምትመስል ምናምን ስለ የበለጠ ሞራል ተሰማኝ። እንዴት እንደዚህ እየተባልኩ መጀመሪያ ካራክተሩ ልስራ ብዬ እንኳ ራሴ አልጠየቅኩም።
ምናምን ብዬ ለራሴ ሁሉ ሲገርመኝ ነበርና ከሰራሁት በኋላ ግን እጅግ በጣም ደስ አለኝ። ለካ የሰራሁት በጣም ታላቅ የሆኑ የጀግና ታሪክ ነው ያነሳሁትና እንደገና ደግሞ አገራችን እንደዚህ አይነት ቲያትር ያስፈልጋታል። ይሄ ትውልድ ታሪኩን ማወቅ አለበት። እንዴት የስልጣኔ መጀመሪያ እንደነበርን ማወቅ አለበት። ይህን ሁሉ ከማወቅ አንጻር ለትውልዱ በጣም አስፈላጊ ነው። አገሬ ዛሬም እመኝኝ፣ አሁንም ቃልሽን ጨብጫለሁ። ስጥ በተባልኩት እጄ ያንቺም ክብር እንዳላውቃለሁ። ስላንቺ ስለፋ እንደኖርኩ ዛሬም ስላንቺ አልፋለሁ። ሞቶ በክብር መኖርን ለእንግሊዝ አሳየዋለሁ። ከቶም አጠርጥሪኝ፣ ምን ፈተናዬን ብታበዥው ኢትዮጵያዬ እወድሻለሁ። ይሄው አሁን እንኳ መቅደል አፋፍ ከሞት ደጃፍ ቆሜ እያለሁ ክርስቶስ ምስክሬ ነው፣ ኢትዮጵያዬ ያፈቅርሻለሁ። ብሞትም አብሮኝ የማይሞት ባልፍም አብሮኝ የማያልፍ ከሥጋዬ ጋር የማይፈርስ ከአጥንቴ ጋር የማይረግፍ ፍቅሬ አልፋና ኦሜጋ ነው ከዘመን ዘመን የሚያልፍ። አፄ ቴዎድሮስን ነፍሱን ይማረውና የምንወደው ፍቃዱ ተክለማርያም ሲተውነው ወይ ደግሞ በየሳቸውን ካራክተር ወይ ገጸ ባህሪ ሲጫወት እናውቀዋለን። የማየት እድል ነበረ። ቲያትር ውስጥ እንዳለ ሰው አድናቆትህ ለማንን ያደላ ነበረ? ብዙ ሰዎች ተጫውተውታል። ፍቃዱን ደግሞ በደንብ እናነሳዋለንና እኔ በነገራችን ላይ ፍቃዱ ሲሰራው እኔ ቲያትር አልጀመርኩ። ቲያትር የሚባል ሀሳቡም የለኝም በእውነት። ፍቃዱ ሲሰራ በነበረበት ወቅት እኔ ፍቃዱን ያየሁት መነባነብ ሲሰራ በቴሌቪዥን የጻቲ ቴዎድሮስ መነባነብ ምናምን ሲሰራ ነው። ከዛ ውጭ ግን በጣም እድለኛ ነኝ። አዲስ አበባ መጥቼ ብሔራዊ ቲያትር ተቀጥሬ ቲያትር ሰርተናል አብረን፣ ሌሎች ቲያትሮችን ሰርተናልና ከዛ ውጪ ስለ ቴዎድሮስ እንነጋገር ነበር። አጋጣሚ ሆኖ የቴዎድሮስ ራዕይ ቲያትር እዚህ ነው ብሔራዊ ቲያትር የተመረቀውና ለመገናኘት ምቹ ሁኔታ ነበርና ይመክረኝ ነበር። በጣም ጥሩ ነው፣ የሚተካኝ ሰው ፈልግ ነበረ፣ የሚተካኝ አግኝቻለሁ አሁን ምናምን ይለኛል ብዙ ጊዜና ነፍሱን ይማረው። በእውነት ነፍሱን በአጸደ ገነት ያኑርልን። ተስፋ ባጣ ምድረ በዳ የአንድ እምነት ይሆናል ዕዳ እና ትንፋሼ ያልሆነሽም ሆኘብሽ መራር መካሪ፣ ሩቅ አሳቢ ቅርብ አዳሪ። እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ፣ ክንድሽን ካዛለ ቅርስሽ መጠላለፍ ሲሆን እጣሽ፣ ከእንግሊዝ የሞት አማልክት መተናነቅ ሲሆን ድርሻሽ፣ መልመጥመጡ መሽቆጥቆጦ መስሎሽ ድንገት የሚያዋጣሽ፣ የኔ እውነት ሆነብሽ ዕዳሽ። ወራሪም ፈጣሪ ላያቅ የጣለውን በስሏል እንጂ ወድቋል ብሎ ግፉ ላያልቅ። መች ትተርፊያለሽ ኢትዮጵያ ሕዋስሽ አብሮኝ ካልሰራ፣ አንገትሽ ብቻ መቅደላ አፋፎታ ብታበራ። የቀረው ሠራ አካላትሽ በየጥሻው ተዘርሮ፣ ከአባት በወረስሽው ንፍገት ነብዞ ደንዝዞ ተቀብሮ፣ ባጉሎ ጌሻ ታጅሎ እጅና እግርሽ ታሽቶ ዝሎ፣ እኔን ለጥንብ አንሳ ጥሎ። ትርጉም የምትሰጣቸው ቲያትሮችህንና እናንሳ። በእርግጥ እያንዳንዱ ልፋት አለው፣ ግን አንዳንድ ቲያትር እንደው የተለየ ቦታ ልትሰጠውም ትችላለህ። የመጀመሪያ መድረክም ሊሆን ይችላል፣ ልምድ የምታገኝበትም ይሆናልና እንደው የተወሰኑትን ብትጠቅስልን ብዬ ነው። ሱሬ፣ እነዚህ ታሪካዊ ይዘት ያላቸው ቲያትሮች የኛን የኢትዮጵያን ታሪክ ቁልጭ አድርገው የሚያሳዩ በርካታ ተዋናዮች የሚሰሩ እነዛ ታሪኮች ትውልድ እንዲያውቅ እፈልጋለሁ እና ቅናት አለኝ። በቃ ይሄ ትውልድ ማወቅ አለበት ማየት አለበት የሚል ቅናት አለኝና ታሪኮቻችን ይህን ትውልድ ያድናሉ ብዬ ስለማስብ ነው። ካነጋገር ያው ታሪካዊ ቲያትሮች ላይ በጣም የመሳብ የማድላቱ ነገርን አስተዋልኩብህ። ሌሎች ቲያትሮች ላይም ሰርታል። እንደ ሙያተኛ ብዙ መፈተን ያስፈልጋልና በደንብ አቅምህን የሚያሳይህባቸው ቲያትሮችን መጠቀስ አለባቸው። እምዬ ብረቷን አሁን ብጠቅስ እኔ ደስ ይለኛል። እምዬ ብረቷ አሁን እኮ ይኸውልህ አሁን እምዬ ብረቷም ወደዛ ይቀርባል፣ ወደ ታሪክ ይቀርባል። ደስ ይላል እኮ ብታዩ። በጣም የሚገርም ቲያትር ነው በእውነት ነው የምልህና ማነዘዋል እንደሻውን እኔ በጣም ሳላደንቀው አላልፍም። ቆንጆ ነው፣ በጣም ቀለል አድርጎ ነው የሰራው፣ ግን እጅግ በጣም ተመልካች የሚወደው እንትን ነው እሱ። አሁን በጣም ደስ ይላል። ገብቷል። ለእኔ ታሪካዊ ነው እሱም ለየት ይላል። የተለየ ዘውግ አለው ካየናቸው ቲያትሮች። እኔ ብረቷ
ራሴ የምበላትን ቂጣ ራሴው ነኝ መጋግራት። የማንሽንም ንፉግ እጅ አልጠብቅ። የማንሽንም አሽሟጣጭ ሽታ ላይ ምን ይብረቱ እኮ ሂዱ ሂዱ እኮ ነው የምለው። ምድረ ወሬኛው የተለያዩ ሙያተኞች ጋር የመስራት እድል አግኝተሃል። ወደ 12 13 አካባቢ ቲያትሮች ላይ ሰርተሃል። እንኳን አብረው ይሰሩ የምትላቸው ተዋናዮች እነማን ናቸው? እንደ ምክንያትን ብትነግረኝ የተለየ ትርጉም የምትሰጣቸው። አይኔ ሳያመልጠኝ ነፍሱን ይማረው ፍቃዱን ጋር መስራት ፈልግ ነበርና ፍቃዱ ተክለማርያም ጋር እድለኛ ነኝ። ምክንያቱም እኔ ክፍለ ሀገር ሆኜ በቴሌቪዥን እያየው እያከበርኳቸው እያደነቅኳቸው ምን ነው እነዚህ ጋር ብሰራ እያልኩ በጣም እንትን እያልኩ ካሰብኳቸውና በጣም አክተሮች አንዱ ፍቃዱ ነው። ፍቃዱን እንግዲህ ምልህ በቴሌቪዥን ብዙ ነገር አያለው ስለሱ ስራና በቃ ከሱ ጋር መስራቴ ደስ ብሎኛል። ለዚያውም ሳያመልጥ ሌሎችም ጋር እንደዚሁ ማከብራቸው አሉ። ለነገሩ የሰራሁት በፊልምም ደረጃ በቲያትርም ደረጃ የሰራሁት አለ። ግን የፍቃዱ ግን በጣም ልዩ ስሜት አለኝ። ብዙዎችም አሉ ከነሱ ጋር እና አበበ ባልቻ አሉ፣ ሙሉ አለም አሉ። በተለያየ ጊዜ በቃ ብዙ አክተሮች አሉ። ብቻ ከነሱ ጋር የመስራት እድሉ ገጥሞኛል። ደስም ብሎኛል። ምልህ ገና ከድሮ ወደዚህ ጥበብ ስትገባ በቴሌቪዥን እያየ የምታደንቃቸውን እንዲያው ምን ነው እንደ በነካዋቸው የምትለው ምናምን አክተሮች ጋር ስትሰራ እጅግ ልዩ ስሜት አለው። ደግሞ በታላቁ የብሔራዊ ቲያትር መድረክ ላይ ሲሆን ደግሞ የበለጠ ደስታው እጥፍ ነው። ቃልሽን ከጠበቅሽ ባለሽን የምትበቀይበትን መንገድ አመቻቻለሁ። ድፍረትሽን ወድጄዋለሁ። ትዕዛዝህን በተገቢው ጊዜ ያጠናቀቁ ይመስለኛል። በመጀመሪያ ታይላንድ ትሄጂና የፕላስቲክ ሰርጀሪ ሕክምና ታደርጊያለሽ። ታይላንድ ለሆስፒታሉ ተከፍሏል። ገንዘብ ካልበቃሽ የሆስፒታሉ ሪሰፕሽን ሄደሽ ንገሪ። ፊልሞች ላይም ሰርታል። ከዛ ውጪ የመድረክ ቲያትሮችን በብዛት ነው የሰራኸውና ነፍስያ ለመድረክ ታደላለች አይደለ? አዎ ደምድሜ ነው ይዱ ላይ ጠየቅኩ። ቲያትር አደላለሁ፣ ግን ይሄ ማለት ፊልም አልሰራም ማለት አይደለም። በርካታ ፊልሞችን ሰርቻለሁ። ከ17 እስከ 18 ምናምን የሚደርሱ ፊልሞች እኔ ማስታወሳቸው እንኳ። ፊልም ደግሞ የራሱ ቴክኒክ አለው። የፊልም አክተሮች አሉ፣ ለፊልም የተሰጡ ደግሞ አሉ። ይሄ ማለት ፈተና የለውም ማለት አይደለም። ያንንም ለመስራት ካሜራ ፊት ለፊት ተደቅኖ ያንን ስሜቱን አምጥተ እዛው ላይ መስራት ፈተና ነው። ገብቷል። እኛ በቲያትር ከብዙ ጊዜ በኋላ ስሜቱ የምናመጣው ከብዙ ልምምድ አይደል። ይሄኛው ልምምድ እድል አይሰጥህም። ስለዚህ በቃ ያንን ቶሎ ወደ ውስጥ አስገብተህ አስመስለህ መስራት ከባድ ነው። ለዚህ ደግሞ የተሰጡ በጣም ጎበዝ የፊልም አክተሮች አሉ። ገብቷል። እኔ አሁን በጣም እድለኛ ነኝ ምልህ የውጭ ፊልሞችንም ሰርቻለሁ ከውጮቹ ጋር ማለት ነው። እመኝ ሰውነትሽ ላይ አንዳችም ጠባሳ አይኖርም። አመንኩ። ሁለቱም ጀንትልማን ፕሮሚስ። ስትመለሺ ወደ አሜሪካ ከበቂ ገንዘብ ጋር እልክሻለሁ። አላምንም። አመንኩ። የቲቪ ድራማዎችን ስንጠቅስ ኩራ የሚለው ቅጽል ስም በሰው ለሰው ድራማ ላይ ግን አበበ ባልቻ እነ ሙሉዓለም ታደሰ እነ ገነት ንጋቱ ጋር ተውነሃል። ሌሎች የምንጠቅሳቸው ተከታታይ ድራማዎች አሉና ሰው ለሰውንም ፊልሞቹንም እንደው ጥቂት ብናነሳቸው ብዬ ነው። ሱሬ ሰው ለሰው የሰራውበትም አጋጣሚ በጣም ነው የሚገርምህ እኮ። ሰው ለሰውን አየው ነበርና ምን አለ እንደው በጣም እቃና ነበረ። ምን አለ በተወኩ እዚህ የዚህ ተከታታይ ድራማ አባል በሆ እንዴት ደስ ይለኛል ምናምን እከታተለው ነበር። ሮብ ትዝ ይለኝ ነበር። እና ለስራ ወደ ጎንደር ሄደን ነበር። ከባህር ዳር ወደ ጎንደር ለስራ ሄጄ ልክ ከምሽቱ 12 ሰዓት አካባቢ ስልክ ይደወልልኛል። ያ ስልክ ደግሞ የሰለሞን አለሙ የሰው ለሰው ዳይሬክተርም የሚታውንም የሱ ስልክ ነው። እና ሄሎ አልኩት። ሰለሞን አለሙ እባላለሁ ምናምን ሱራፌል ለሆነ ስራ ፈልገን ነበር አለ። እኔ ያለሁት የት ነው? ጎንደር። የደወለው መቼ ነው? ከምሽቱ 12 ሰዓት ነው። ከዛ እሺ ምናምን አልኩት። በቃ ነገ ጠዋት 2:30 እስከ 3 ሰዓት ባለው ጊዜ ውስጥ ለሞቴል አካባቢ እንድትመጣ አለኝ። እዚህ አዲስ አበባ ያለ መስሎት ነው እሱ። እሱ አሁን ኤክስፔክት አድርገው እኔ አዲስ አበባ እንዳለሁ እደርሳለሁ አልኩት።
እመጣለሁ ምናምን የተሰፈርሽ ምናምን አለ። አይ እዚህ ወደ እንቁላል ፋብሪካ አካባቢ ነኝ አልኩት። በቃ ዘጋሁ። ሌሊት ተወስክ? ሌሊት በአባዱላ የሚባለው መኪና በዛ እኔ እንዴት እንደደረስን አላቅም። እና በጣም እኔ ልብ ያለው ሰው ላይ አባል ልሆን ነው ልተውን ነው የሚለው ላይ ነው። ሌሊት የዛን ጊዜ ከምሽቱ 1 ሰዓት ተነስቶ ሌሊት 12 ሰዓት ገባን አዲስ አበባ። ከዛ እውነቴን ነው ደግሞ ሲስተሬ የኔ ትልቅ እህት እዚህ እንቁላል ፋብሪካ ስላለች እሷ ጋር ነው ማርፈው ስመጣና እሷ ጋር ሄድኩ። ሻወር ወሰድኩ። በቀጥታ ለሞቴል ሄድኩ። አገኘሁ። ሰለሞን መጣሽ አለኝ። አዎ መጣሁ አልኩት። የመጀመሪያው ቀረጻዬ አበበ ባልቻ ጋር ነው አስናቀ። የመጀመሪያው ቀረጻ ምንድነው? አንተ እንደዚህ እንደጠገበችው ርጭ ለሚያስገለፍት አብረን እንድንስቅ ብዬ እኮ ስልክን እስክጨርስ በጉጉት እየጠበቅኩ ጸደይ ተገኘች እና ይሄ ነው የሚያስገለፍት እንዴ? ጌታዬ እኔ እኮ ያን ሀብታም እየዞረ ይፈልጋል የሚሉትን ሰውዬ ወሬ ይዘህልኝ የመጣህ መስሎኛል። ከዚህ አይበልጥም ብዬ ነው እንጂ ስለሳቸውማ ይዤው የመጣሁት ነገር አለ። ኩራባቸው አንተ እኮ እንደገና ተመልሰህ ወደ እኔ ስትመጣ ትንሽ የተሻሻል ከአዲስ ዘዴ ይዘህ የመጣህ መስሎኝ ነበር። ጭራሽ ብሶብህ ነው እንደመጣኸው። በል ንገረኝ እስኪ ምንድን ነው ያገኘኸው ወሬ? ከሰውየው ጋር ተዋውቀናል። ደባልቄ ይባላሉ ስማቸው። የተቀረጸ ነው ማክሰኞ ነው። ለዛ ነበር ያጣደፉኝ ሮብ ስለሚቀር ማክሰኞ ተቀርጾ ሮብ ይገርም ነው። አዎ ምን አይ በተከታታይ ድራማ ውስጥ ሰው ይጎልብሃል ምን ይልብሃል ምናምንና ከዛ ማክሰኞ ተቀረጽኩ ከአበበ ባልቻ 1-2 ሲን ተቀረጽኩ። ከዛ በኋላ ጨረስኩና በቃ ምንም አላልኳቸውም። ሄድኩ ብቻ እዛም ስራ ስላለኝ ተመልሼ ወደ ባህር ዳር ሄድኩኝ። ባህር ዳር መሆንንም እነሱ አላወቁም። ሄድኩኝ። እኔ ግን ያው ስራ ስለነበረኝ ሄድኩ ሮብ ሄጄ ማታ ደረስኩ ባህር ዳር። ከዛ ከማንም ሰው ጋር ቁጭ ብዬ እንትን እናያለሁ ቴሌቪዥን ሰው ለሰው ሳይ ሲያዩ እኔ ነኝ። ሁሉም ዞሮ አዩ። እንዴ መቼ ምናምን ይሉኛል። እኔም አልተናገርኩም አልኩኝ። ከዛ በኋላ በቃ በማግስቱ ከቤት ስወጣ ሁሉም ሰው በየመንገዱ ይጠቋቆምብኛል። ምን ያህል ፓወር እንዳለው ያ ተከታታይ ድራማ አስብ። እዛ ደግሞ እነዛ ሰዎች ጋር መተወን ደግሞ አስበው እኔ እና እኔም ትንሽ በቃ ደረቴ ጀነን ማለት ጀመርኩ ነውና ከዛ በኋላ በቃ ድጋሚ ሲጠሩኝ አይም ሶሪ ያልኩኝ። በቃ ነገርኳቸው ግልጹ እንዲህ ስለሆነ ነው። እንዲህ ስትደውልልኝ እንዲህ ነበር እንዲህ ነበር። ከዛ በፊት እኔ እያየሁ ነበር የዚህ ተከታታይ ድራማ ባልሞ ህልም ነበረኝ እና በጣም እያየኋችሁ እያደነኳችሁ በዚህ ስትደውልልኝ አዲስ አበባ አይደለሁም ማለት አልፈለኩም። ምክንያቱም አዲስ አበባ አይደለሁም ጎንደር ነው ያለሁት ብልህ ኃላፊነቱን አትወስድም። ኢሚዲየትሊ ሌላ ሰው ነው ካስት የምታደርገው። ስለዚህ እዛው እንዳለው አስመስዬ ለመስራት ካለ ጉጉት ምናምን ስለው እጅግ በጣም ገረመው። እሱ በጣም ገረመው፣ በጣም አደነቀኝ። እውነትህን ነው አለኝ። አይደለም ጎንደር ሆነ አለኝ። ደብረ ብርሃን ነኝ ብትለኝ ራሱ ሌላ ሰው ነው ካስት ማድረገው። ኃላፊነት አይወስድም። የሚቀረጽ ነው። መንገድ ላይ ምን ሊያጋጥም እንደሚችል አይታወቅም። ይቅር ሊል ይችላል። ስለዚህ ይቅር ይለኝ ነበር። አየህ ዘጋ ቁጭ በል ጀርባዬ ላይ አታፍስ። እሺ ግን ይህ እንዲሆን አንድ ነገር መሟላት አለበት ብለዋል። ደግሞ እሱ ይበልጥ መተማመን እንዲኖረን እጃችን ላይ ያለው ገንዘብ በሁለታችን ስም ባንክ ቤት መግባት አለበት። አንተ የምታስገባው ገንዘብ በርከት የሚል ከሆነ እምነቴ የበለጠ ይጠነክራል፣ የፐርሰንት ድርሻም ከፍ እንዲል አደርጋለሁ ብለዋል። በልቶ እቺ ሰውዬ እኛ እንዳሰብናት አይነት ሰው ሳትሆን ዋና አሯጭ ዋና ቁጭ በሉ ነች አይደሉም። ኧረ እባክህ ተወኝ። ታዲያ ምን የሚሉት አማርኛ ነው? ገንዘብን አንድ ላይ አድርገን እናስቀምጥ ብሎ ነገር። አንተን አግኝቼ እንደው ስለ ባለቤት ስለ ገበያነሽ ሳላነሳ ማለፍ ያለብኝ አይመስለኝም። እና እሷም እንግዲህ ቴድሮስና ነስቶ ተዋበችን መተው ማለት ነው እንደዛ። እና እኔ አንዳንዴ የምልህ ቤታችሁ መሆን ያምረኛል ማለት እንደ አሁን ገበያነሽ እኔ እንግዲህ አርበኝ እንግዲህ ከእንግዳ ዘር በኋላ ጣፈጥ ያለ ነገር ለሳቅ ቅርብ ከሆኑ ሴት ተዋናዮች መካከል አንዷ ናት ብዬ አስባለሁኝ። የምትጫወታቸው ነገሮች ለኮሜዲ የሚያደላሉ በጣም ጎበዝ ከምላቸው ተዋናዮች መካከል አንዷ ናት። ኑሮ እንዴት ነው ከገበያነሽ ጋር?
እንዴት ነው መሰለህ ባጭሩ ለመግለጽ መቼም ከአፄ ቴዎድሮስ ጀግንነት ጀርባ እቴጌይቱ አብቻለች። ለእኔ ደግሞ እዚህ የመድረስ ጀርባ ባለቤቴ ትልቁን ድርሻ ትወስዳለች እና ገበያ ምልህ በጣም ጎበዝ። እኔ ደግሞ ከሁሉም የሚደንቀኝ በኪነ ጥበቡ ያላት ተሳትፎ ነው እና ጎበዝ አክትረስ ነች። በጣም ጎበዝ። በጣም የሚገርም ድሮ እሷ በእኔ ትታወቅ ነበር የሱራፌል ሚስት ተብላ። አሁን ደግሞ የጌቢቲ ባል ተብዬ እኔ ይታወቃል። ምክንያቱም በጣም ተቆጣጥረዋለች እና ብዙ ስራ ሰርታለች። እንዳልከው ድሮ ከእንግዳ ዘርጋ ያያይዟታል እንትን ትወኗን በተለይ ኮሜዲዎች ስትሰራ ምናምን ብዙ ሰውም እንደዛ ሲላት ታውቃለሁና በአጠቃላይ ግን በጣም ጎበዝ አክትረስ ነች። እኔ የምለው ግን እትዬ ለምን ጥለሻቸው እልም ብለሽ አጠፊም እንዴ? ወዴት እኮ ቤቱን ላንቺ ትቼ ደግሞ ቤቱን ትቼ ወጥቼ በማግስቱ አንቺ ቤቱንም እሱንም አቃጥለሽ ገለሽ ያቃብሩኝ ጥሩምባ ይነፋ እንዴ? እንዲነፋ ነው። ማታፍርበት አክተር የለም። ኮራ የምትልበት በጣም በቃ ደረትህን ነፍተህ የምትናገርበት ብዙ ሴቶች አሉ አክትረሶች። ግን የኔዋ ገቢቲ ደግሞ በጣም ጎበዝ። ቤታችሁ በሳቅ የተሞላ ነው ለምልህ በጣም ብዙ የኮሜዲ ስራዎች ላይ እናቃታለን እና ቤት ውስጥ ያለችው ገበያነሽ እንዴት ያለች ባለቤት ናትና ደግሞ እንዴት ያለ በጣም ልዩነት አለው። በጣም ልዩነት አለው። እንደ አርቲስት ስለሆን ቤቱ በሳቅ ይሞላል ወይ ምናምን አይደለም። እንደዛ እንደ ማንኛውም ቤት ነው። እኛ ጋር የተለየ ነገር የለም። ስራ ሲኖረን ስለ ስራው ዲስከስ እናደርጋለን። ኮሜዲ ስራ ከሆነ እዛ ላይ እናጣፍጠዋለን፣ እንጨምራለን፣ ሀሳብ እንቀባበላለን። ስሜቱን እንደዚህ ነው ስሜቱን እንባባላለን እንጂ ከዛ የዘለለ የተለየ ነገር የለም። አርቲስት ስለሆነ 2 ልጆች አፍርተናል። እነዛ ልጆችም ሀሳብ ይሰጡናል። በጣም ይገርም ተሳትፎ አላቸውና። ስንት አመታቸው ነው? አንደኛው 15 አመቱ ነው። ሁለተኛው ደግሞ 10 አመቱ ነው። ስለዚህ በደንብ ያውቃሉ። አሁን በደንብ እየተረዱ መጡ። ድሮ ይሄን ተው ይሄን ጨምሪ ማለት እድል አላቸው። ስንሳሳት ያስተካክሉናል ራሱ። አሁን አንዳንድ ከቤት ምን ቀርጻቸው የዩቲዩብ ስራዎች አላቸው። ፕሮንት የሚያደርግ አንዱ ፕሮንት ያደርገናል። ስንሳሳት የለም እንደዚህ አይልም ይላል እና በእንደዚህ አይነት ደረጃ ይረዱናል። ነገሩ በቀጥታ እሳቸው ስለሚመለከቱ ስለዚህ እሳቸውን የሚመለከት ጉዳይ እኔን እንደሚመለከት አውቃለሁ። ውዴ ግን አሁን የፈለኩት እሳቸውን ነው። ንገረኛ አልኩህ እኮ እሳቸውን የሚመለከት ነው ብለኛል። አንቺን የሚመለከት በቃ ንገረኛ። ምንድነው ውዴ? በቃ ለሽምግልና ፈልጊያቸው ነው። ለሽምግልና? ወሽ እንደሱ አትለኝም ነበር እንዴ? ታዲያ ለምን ይሄን አልነገርከኝ? ኧረ ስሙልኝ እንዴ! አንበሳ በቃ ልብ ገዝተሃል ማለት ነው። ማይክዬ ይሄማ እንዴ ለምን ቀድማ አትነግረኝም ነበር? እኔ እስካሁን እነግርልህ ነበር አይደል? አብራችሁ ትተውናላችሁና ከዋጣጭ ጋር አብሮ መተወን እንዴት ያለ ስሜት አለው ሱራፌል? እያየው ነበር አጫጭር ቪዲዮዎቻችሁን ዩቲዩብ ገጻችሁ ላይ። ምን ስሜት አለው አብሮ መተወን? ነጻነት ይሰጣል፣ ደስ ይላል። ከባለቤቱ ጋር ስትተውን ደስ ይላል። ግን የተለየ ብዙም የተለየ ነገር የለውም። ማንም ካራክተሯን ሆና ከመጣች መስራት ይችላል። ደግሞ ከሚስት ጋር ሲሆን አትሳቀቅም ምናምን፣ በጣም በነጻነት ትሰራለህ። ስለዚህ ስራውንም ራሱ አሪፍ ያደርገዋል እንጂ ምንም የሚጎዳ ነገር የለውም። እንዴት በጠዋቱ መጣ? አይ እንደው መጣው። እንዴት መጣው ማለት ምንድነው? ምን ተፈጥሮ ነው? ኧረ እሱስ ምንም አልተፈጠረም። እህትም አይደለሽ እንዴ? ልጠይቅሽ መጣው። እንዴት እህት ቢሆን ታዲያ ሳትነግረኝ መጣው ሳት እንደገና በሌሊቱ እንዴት ተነስተ መጣ? አባዬ ደህና አይደለም አባቴ? ኧረ እሱስ ደህና ነው። ደህና ነው። እንዴት ነው ደህና ነው ማለት? ምግብ እየበላ ነው? አይበላም? ኧረ እንደው ምግብ ሳይቀምሳት እንዴት ግጥም ብሏል። ግጥም ብሎ ማለት እንዴት ነው? እንዴው ግጥም ብሎልሻል። ኧረ ተይ እንቅልፍስ እየተኛ ነው ወይ? እንቅልፍማ እንኳን እሱ እኛም አልተኛል። አይኑን እያየን። እኔ ደርሼ ከመጣሁ በኋላ እንዴት ነው ያለው ለውጥ? እስቲ ንገረኝ። አይ መቼም ደህና ነው፣ ደህና ነው። ድርቅ ብሏል እንጂ። ሱሬ ከትወና ውጪ እንደው ለግጥምም በእርግጥ ግጥም የምታነብባቸው አጋጣሚዎች አሉ።
ትረካዎችም ስትተርክ ሰምቻለሁኝ። እነሱን ስለምትሰራቸው ነገሮች እንደው ትንሽ ብታወራኝ ደስ ይለኛል። ሌላ የሚያዝናናህ ወይ ደግሞ ሌላ ነፍስን ደስ የሚያሰኝ ነገር ነው እነዚህ ነገሮች? አዎ ትረካ በጣም ወዳለሁ። ብዙ መጽሐፍም ተርኬያለሁ። ከባህር ዳር ጀምሮ እስከ ፋና ብዙ መጽሐፍቶች ተርኬያለሁ። ቅንዝንዝ ነው ቅብጥብጥ፣ ሴት አቅፎ ካላደረ ሰውነቱ አለቅጥ የሚፈታተነው፣ እንደ ብረት ምጣድ እየጋለ የሚያስቸግረው እና ሰብለ ውል አለችበት። ሰብለ የጓደኛው ሚስት ናት። ጓደኛውና ሰብለ ከተጋቡ 7 ዓመት ሊሞላቸው ነው። ሰብለን አባብሎ ለመተኛት ብዙ ቀናት አልፈጀበትም። ያሸነፋት አተኩሮ በማየት ብቻ፣ መልሶ መላልሶ በማየት ብቻ ነው። ግጥሞች ከመጻፍ ይልቅ ማንበብ ነው የምወደው። የምወዳቸውን ግጥሞች ደግሞ በቃ የራስ ያረጋቸዋል። በስሜት ነው የምታነበው። በጣም ደስ ይሉኛል። የራስ ያረጋቸዋል። ጎበዝ ገጣሚዎች አሉ። እኔማ ገጣሚ እንዴት አድርጌ ልንገር፣ በጣም ጎበዝ ገጣሚዎች አሉ። በአራት መስመር ዘመናትን የሚገልጹ ታሪኮቻችን የሚገልጹ ምናምን በአራት መስመር በአራት ስንኝ እና በጣም ጎበዝ ወጣቶች አሉ፣ ትልልቆች አሉ በጣም እና የግጥም አድናቂ ነኝ በጣም። ሙዚቃ ትሰማም ሱሬ? አይ ብዙም አይደለሁም። እውነት? ሙዚቃ ላይ ብዙ አይደለሁም። ምን ጠቅሳቸውም የሉም ሙዚቀኞች እንደው ባትሰማም እንደው አንዱ እንኳን ሊማርክ አይችልም? አይኔ በህብረት የሚሰሩት ነው ደስ የሚለኝ። ከሁሉ የህብረት ሙዚቃዎች ደስ ይሉኛል። ምክንያቱም የሚያነሱት የአገር ኢሹ ነው የሚያነሱት፣ የተጎዳን አካል ነው የሚያነሱት፣ በድርቅ ጋር የተያያዘ ከሴት ጭቆና ጋር የተያያዙ ምናምን እነሱ ደስ ይሉኛል። መልእክታቸው ከፍ ያለ ነው፣ በጣም ከፍ ያለ ነው። እንግዲህ እስቲ አንድ ለመጋበዝ እሞክራለሁ። ስወጣ የተገናኘነው ጥቁር እንግዳ ቲያትር ነው እያበቃው ስለሆነ አንድ በጣም የገረመኝን ነገር ልንገርህ። ቲያትሩ ላይ ቅድም አንተ ጠቀስ አድርገህዋል። ያነሳው ሀሳብ በጣም የሚገርም ነው። ኑሯችን ውስጥ ያሉ ነገሮችን ጥሩ አድርጎ ነው ውድነህ ክፍሌ የተመለከተው። ከዛ ዶክተር ተሻለ ደግሞ በሚገርም መንገድ አዘጋጅቶታል። ያንተ ገጸ ባህሪ ደግሞ የተለየም ነው። ብዙ ሰዎች ሀሳብ ሲሰጡበት ነበር። ባለፈው ደምስንም ሳውራ ነበር። ከዛ ቀደም ብሎ ማርታንም እንዲሁ የማውራት እድል ነበረኝ። ጸደይንም እንዲሁ ሀሳብ ስትሰጥ ሰምቻለሁኝ። እና ስለ ካራክተርህ ስለ ቲያትሩ ሀሳብ ንገረንና እናበቃለን። ለእኔ በጣም ፈታኝ ካራክተር ነው። ለመጀመሪያ ጊዜ ነው እንዲህ አይነት ካራክተር የሰራሁት። ነገሩ ግን በካራክተሩ ውስጥ አገር ይነሳል፣ ማህበራዊ ኑሮ ይነሳል። በተለይ አገር ላይ ያለን አመለካከት ይነሳል እና ጥሩ ነው። አሁን ዳርዳር እያልኩ ነው ሀሳቡን ለመናገር ቲያትሩን እና ይቅርብኝ እስከዚህ። ከዚህ በላይ ባዴት ጥሩ ነው ስለ ቲያትሩ። ምክንያቱም ሐሙስ ዘወትር ሐሙስ በዓለም ሲኒማ ጥቁር እንግዳ ቲያትር ከ12 ሰዓት ጀምሮ ይታያል እዛ እና ያላዩ ቢያዩት ደስ ይሉኛል፣ ያተርፉበታል ብዬ ስለማስብ ነው። እና ያላያችሁ ተመልካቾች ሁላችሁንም ጋብዣለሁ። ይገርማል። ግን ግርማ ነህ አይደል? ምን ነው አልመስልም? ከሳው ጠቆርኩ። ህልም አይደለም አይደል? ቆይ ይህ እንዴት እንዲህ ሊሆን ቻለ? አላውቅም። ተኮሙታል ተብለ የተረዳው ባለቤቴ ነህ። ጀግና ተብለ ለአመታት ስትዘከር ይኖርክ። የምትዩን ሁሉ ያወቅኩት እዚህ ከመጣው በኋላ። እባክህ እስቲ አረፍ በል። የሚበላ የሚጠጣ ምን ላምጣልን? ካለሽ ንጹህ የቤቴ ውሃ ነው የናፈቀኝ። ከዚህ በኋላም አዳዲስ ስራዎች ይመጣሉ ብዬ አስባለሁኝ። አዎ አሁን ደግሞ እየተሰራ ያለ ንጉስ አርማ ቲያትር፣ በንጉስ አርማ ልትመጣ ነው እንግዲህ ገና እየጀመርነው ነው። ጥሩ እየሄደ ነው። ደግሞ መጨረሻውን እግዚአብሔር ያሳምረው። የቲያትር አምላክ። አዎ የቲያትር አምላክ። በጣም ነው የማመሰግነው ሱሬ፣ ለነበረን ጊዜ እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ያው እንግዲህ አንድ ሙዚቃ ጋብዛለሁ። ያ ሙዚቃ ይስማማህ ባላቅም ግን ጋብዤ ነው የምሰናበተው። ወይ ታርግብኝ። እኔ ቲያትርማ ያው እያጫወትን ነበር። የብረት ማር ይሻለኛል እናረጋለን። እሱ አሁን ለምሳሌ አሁን በጣም ደስ የሚለኝ ማርች 8 ላይ የሀገር ካስማ
አዎ የአገር እሱን ካስማ ልጋብዝ? እሱ አሁን ደስ ይለኛል በጣም በቃ እንጋብዛለን። እንደውም እንኳን አነሳው። አዎ ሴቶችን ስለማከብር ስለምወድም ጭምር ነው። ደስ ይላል። ክብርም ስላለኝ ነው። እሺ ለገበያም የሚሆን ነው። በጣም ዋናው የአገር ካስማ እሷ ናት። ደስ ይላል። መሰንበቻ ከሱሬ ግብዣ በኋላ ያገኛችኋል። አብራችሁን ቆዩ።